አብን ማለደው። ኢየሱስ ማለደው፣ ለመነው። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። እና ራሱ ክርስቶስም ተናገረ። ምን አለ? ለምሳሌ ሉቃስ ወንጌል ምዕራፍ 22 ላይ ምንድነው ሰይጣን እንደ ስንዴ ላበጥራችሁ ለመነ አለ ጴጥሮስ ስምዖንን። ኦኬ ጴጥሮስ ስምዖንን ጌታ ኢየሱስ ምን አለው? ሰይጣን እንደ ስንዴ እንሆ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ ማለዱ ወይም አማለዱ ሚኒንግ ጸለዩ። አንተም በተመለስ ጊዜ ወንድሞችን አጽና ብሎ ሲናገረው እናያለን። ሰው ጌታችን በምድር ላይ ያለ ጸሎትን ምልጃን አቅርቧል። የመጀመሪያው መታወቅ ያለበት ይሄ ነው። ተሰቅሏል፣ ሞቷል። እኔ እንግዲህ ከመሞት ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበር፣ እስከ ስቅለቱ ድረስ ያማልድ ነበር የሚል እንግዳ ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበትን እንደ ሰው ስርዓት የኖረበትን የተሰቀለበትን የሞተበትን ምክንያት ማወቅ ይገባል። ጌታ ሊያማልደን አለ። በነገራችን ላይ እንድታውቁት በክርስትና የክርስትና መሰረቱ ኢየሱስ ክርስቶስ እግዚአብሔር ነው። ስጋችን ተዋህዷል፣ ግን አሁንም እግዚአብሔር ነው። ለዛ ነው ኢየሱስ ክርስቶስ እግዚአብሔር ነው። ሁልጊዜ እንደምንለው ኢየሱስ ክርስቶስ እግዚአብሔር ነው። ከእርሱ በላይ ማንም የለም። የመጣ ሊያስታርቀን እንጂ ሊታረቀን ሊያስታርቀን እንጂ ሊያማልደን አልመጣም። ክርስቶስ ወልደ እግዚአብሔር የመጣ ወልደ እግዚአብሔር ስጋችን የተዋሃደ ወልደ እግዚአብሔር ሰው የሆነ ለማስታረቅ እንጂ ለማማለድ አይደለም። እዚህ ላይ ብዙ ሰዎች ምንድነው ልዩነታቸው ይላል። ብዙ ጊዜ ተናግሬያለሁ፣ ዛሬም እደግመዋለሁ። ማማለድና ማስታረቅ ለፍጡር ሲነገሩ ተመሳሳይ ናቸው። እመቤታችን አማላጃችን አስታራቂያችን ብንላት ትርጉሙ ተመሳሳይ ነው። ቅዱሳንን አማላጅ አስታራቂ ብንላቸው ትርጉሙ ተመሳሳይ ነው። ለክርስቶስ ሲቀጠል ግን አማላጅና አስታራቂ የተለያዩ ነገሮች ናቸው። ማማለድ ለማኝነት ነው። ማለትም ሰጪን ይፈልጋል። እሱ አቅም የሌለው መሆን አለበት። አንተ ራሱን መስጠት የሚችለው ነገር ከሌላ ሰው ሄዶ አይለምንም አይደል? ማማለድ መለመን ነው ብለናል። ጌታችን ጸለየ የሚላል እሱ የስጋን ስራ ይፈጽም ዘንድ ነው። የሰውነትን ስራ ይፈጽም ዘንድ ነው። ጌታ ፍጹም ስጋችን ስለተዋሃደ ነው የጸለየ እንጂ ጸሎት አድርጎ ከአባቱ የሚቀበለው ነገር ኑሮ አይደለም። ምክንያቱም ከባሕርይ አባቱ ጋር በስልጣን አንድ ናቸው። አነ ወአብ አሐዱ ንሕነ ዘርኤ ያየ ርእዮ ለአብ ብሏል ጌታችን። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ በስልጣን ትክክል ነው። ከነሱ የሚለምነው ነገር የለውም። አንድ ናቸዋ። ተለማኝና ለማኝ የለባቸው። ጌታችን ጸለየ መባሉ ጌታችን ለመነ መባሉ በወንጌል ላይ ብትመለከት እንዲያ ሲል የሰውነትን ስራ ይፈጽም ዘንድና ለኛ አብነት የሆነን ዘንድ ነው። አባቶቻችን እንደሚሉ ጌታ ይህንን ያደረገበት ምክንያት መራቡ፣ መጠማቱ፣ መጸለዩ፣ መለመኑ፣ መስገዱ፣ መውደቁ፣ መነሳቱ እነዚህ በሙሉ አንደኛ ከመተፈጽም ሁሉ ነገረ ትስብእት የሰውነትን ስራ ይፈጽም ዘንድ ነው። አንድ ሁለተኛ ካሳ ነው፣ ሊክስልልኛ ለበደላችን ሊክስልን ያንን ያደረገ። ሶስተኛ አብነት ሊሆነን ነው፣ ምሳሌ ሊሆነን ነው። እንዴት እንደሚጸለይ እንዴት ክርስትና እንደሚኖር በተግባር ሊያስተምረን ነው። አራተኛ ደካማ ስጋችንን ተዋሂዶ ጸላዔ ሰናያትን ሰይጣንን ምርኮውን ሊቀማ ያስፈልጋልና ለአቅርቦተ ሰይጣን። ምክንያቱም እግዚአብሔር ነው ብሎ ካመንም አይሸሸዋል። እንዳይሸሽ በኋላ በስቅለት ቀን አምላኬ አምላኬ ብሎ ያለ ለካ ፍጡር ነው ፈጣሪ መስሎኝ ብሎ ሲመጣ ያው በነፋሳው ተራስ ጨንቆ የሲኦልን ነፍሳት ከርሱ ማርኳል። ስለዚህ ጌታችን አስታረቀ እንጂ አማለደ አይባልም ብለን ደጋግመን ተናግረናል። ማማለድ የቅዱሳን ስራ ነው። ምክንያቱም ማማለድ መለመን አንድ ሰው ከርሱ የሌለውን ነገር ነው ከሌላ የሚለምን። ቅዱሳን የሚያማልዱን ከእግዚአብሔር ዘንድ ወደኛ የሚመጣው ነገር ከነሱ ስለሌላቸው ነው። ለምን? ፍጡር ስለሆነ ከኢየሱስ ክርስቶስ ያለው ነገር ከነሱ ስለሌለ ነው። የሰጣቸውን ያክል ሰጥቷቸዋል። ለምሳሌ ነብዩ ቅዱስ ኤልያስ ስልጣን ተሰጥቶታል። በተሰጠው ስልጣን ከማረጉ በፊት ነብዩ ቅዱስ ኤልሳዕን ምን ላረግልህ ትወዳለህ ነው ያለው። ችን ቃል እንዳትረሷት። ምን ላረግልህ ትወዳለህ? እንዴ ምን እንዳረግልህ? አሁን ምን እንድለምንልህ ትፈልጋለህ አይደለም፣ ምን እንዳረግልህ የተሰጠው የስልጣን አለው። ግን የጠየቀው ነገር ከእርሱ በላይ ስለሆነ እንግዲህ መጀመሪያ ያለው ምን ልጠይቅልህ እግዚአብሔርን አላለው፣ ምን ላርግልህ ነው ያለው። ነብዩ ቅዱስ ኤልሳዕ ግን ያ በአንተ ያደረ መንፈስ ቅዱስ በእኔ ላይ እጽፍ ይሁን ብሎ ሲናገር ምንድነው ያለው? እጹበ ሰአልከኒ፣ አይ ድንቅ ነገር ለምነሃል፣
ስለዚህ እግዚአብሔር ከፈቀደልህ እኔ ሳርግ ወደ ሰማይ ካየኸኝ ይደረግልሃል፣ ካላየኸኝ አይደረግልህም አለው። ለምን? ከስልጣኑ በላይ የሆነ ነገር ነው። በስልጣኑ ልክ ነው እሱ ምን ላረግልህ አለው። እና ቅዱሳን የስልጣን አላቸው፣ የተሰጣቸው የስልጣን መጠን አለ።